ወይኔ ጉዴ! ማጊ ምን ሆነሽ ነው የምታለቅሽው? ጉዳይ ጉዱ ምንድነው የኔ ፍቅር ነው? ተረጋግተሽ ሆንሽው ንገሪኝ። ምንድነው? ቆይ ደሃ መሆን ኃጢአት ነው? አይደለም። እሺ እኔ ደሃ ሲሆንኩት ፈልጌ ነው? አይደለም። ቆይ ምንድነው የተፈጠረው? እኔ ቆንጆ ይልሽ ተረጋግተሽ አንድ ባንድ ንገሪኝ። ምንድነው የተፈጠረው? ዛሬ ደሃ ሆንኩኝ ማለት እድሜ ልኬ ደሃ ሆኜ እቀራለሁ ማለት? ውይ አይደለም ማጊ። ቆይ በስትክክል የሆንሽውን ንገሪኝ ተረጋግተሽ። ምንድነው እሱ? ሙና እኔ በድህነት የሆነ ዝቅ ብሎ በመስራት ያላፍርም። ከማንም ሰው ደግሞ ሞራሌን እንዲነካው አልፈልግም። ማን አባቱ ነው ሞራልሽን የነካው? አቶ ይሸዋስ። ማን ነው ደግሞ ይሸዋስ? የመኳንንት አባት። ምን? ጋሽ ምን አጥፍቼ ነው ግን የልጅቷን ክብር በዚህ ልክ የነካው? ቆይ አንተ ለክብሬና ለክብር አትጨነቅም እንዴ? እኔ ደግሞ ምን አጠፋው? ትሰማለህ? ከሰራተኛ ልጅ ጋር መንገድ ለመንገድ ስትንዘላዘል ማየት ለእኔም ለአንተም ክብር አይመጥንም። ስለምን ክብር ነው የምታወራው? ለአንተ ክብር ማለት ይሄ ነው? በፈጣሪ አምሳል የተሰራን የሰው ልጅ ክብር ዝቅ ማድረግ? አዎ ሌላ ምል የለኝም። ሌላ ክብር አላውቅም። ነውም ከሰራተኛ ጋር ያለን ቀረቤታ በልክ ታደርገዋል። ጋሺ የምር በጣም ነው ማዝነው። እሺ ወይኔ ማጊ አሁን በዚህ ነው የተበሳጨሽው? እና ቆይ ያበሳጭም እያልሽ ነው? አይ ያበሳጭም ማለት አይደለም፣ ግን ደግሞ የሰውየው ባህሪ ስለሆነ ንቆመተው ነው። ቆይ እንዴት ነው ይሄንን ንቄ የምትሆ? ይኸውልሽ ማጊ እንደዚህ አይነት ሰዎች ንግግር እኮ የሚጎዳሽ ከሆነ በቅርቡ ማበድሽ ነው። እናማ እንደዚህ አይነት ነገር ስትሰሚ በዚህ ጆሮ ሰምተሽ በዚህ ጆሮ ማፍሰስ ነው። እንደዛ ባይሆን ኖሮ ነው ይሄን ሁሉ ዓመት የሰው ቤት ሰራ ነበር። የምር ግሙና እኔ ግን በጣም ነው የከፋኝ። አሁን ይሄንን ወሬ ብለሽ ለማሚ እንዳትነግሪያት። ምን ብዬ እነግራታለሁ? አዎ እንደዚህ ቆፍጠን ዋጥ ማድረግ ነው። በይ አሁን ተነሽ እንሂድ። አንቺ ልጅ ምን ሆነሻል ዛሬ? ማረግ ወይማ ጠራሽ? ይሄኔ ነው መሸሽ? ቆየውን ነገር አለ እንዴ? ኧረ እኔ ምንም አልሆንኩም። የሆነማ የደበቅሽኝ ነገር አለ። ፊትሽ እኮ ተቀያይሯል። ያ ሳቅ፣ ያ ጨዋታ፣ ያ ፈገግታ የት አለ ፊትሽ ላይ ልጄ? አይማዬ በቃ አንቺ ምን መሸወድ አይቻልም ማለት ነው? እንዴት ነው እኔን የምትደብቂኝ? እኔ እኮ እናትሽ ነኝ። ለማንኛውም ምንም የሚያሳስብ ነገር የለም። እኔ ምንም አልሆንኩም። ትንሽ ስለደከመኝ ነው። ውይ በሞትኩት። እኔን እናትሽን ድክም ይበልኝ። አንድም እኔን አግዛለሁ ብለሽ ነው እኔ ሁሉ ነገር ውስጥ ገብተሽ የተዳከምሽብኝ ልጄ። ኧረ እማዬ እንደሱ አይባልም። አይ ልጄ በአሁን ደክሞሻል፣ ግቢና አረፍ በይ። እሺ በቃ እንደሱ ባደርግ ይሻላል። አይ ተንገላታሽብኝ ነው። የግቡ እኔ ሌላ ልጅ የለኝም። አንድ ያለ ልጅ መኳንንት ነው። መኳንንት? አዎ መኳንንት። እሺ እኔ ምን ነኝ? አንተ ዲቃላ። ዲቃላ ማለት ደግሞ ሳይፈልግ የተረገዘ ማለት ነው። ያችን እናት ተብዬዋ የኔን ትዳር ለመመጥመጥ ብላ ያሴረችበት የሥራዋ ውጤት ናት። ቆይ እዚህ ጋር የኔ ጥፋቱ ምንድን ነው? ለሱ መሰለኝ በየጊዜው ብር እየላኩ ተንደላቀምት ነው። እኔ ግን ገንዘብ ሳይሆን አባትነትህ ነው የራበኝ።
አሁን አትጃጃልብኝ። የሚያስፈልግ ነገር ካለ ይደረግልሃል። አሁን ቢሮ ይለቀውጥ። አልወጣም። ይልቅ የአባቴን ቤት ማየት ስለምፈልግ ተነስና ውሰደኝ። አንተ ልጅ ያመሃል? አያመኝም። በዛ ላይ ደግሞ እኔን ያስካደን ጎረምሳ ልጅን ማየት እፈልጋለሁ። እኔ እኮ የተከበርኩ ሰው ነኝ። እዚህ አካባቢ ሌላ ልጅ እንዳለኝ ማንም አያውቅም። እሱ የኔ ጉዳይ አይደለም። አሁን ተነስና ውሰደኝ። አልወስድም። ይቅርታ ጋሼ፣ የሚፈረም ሰነድ። አንተ እዚህ ምን ትሰራለህ? እዛው ከመኳንንት ጋር ቤት ሆኖ አይደል እንዴ ያልኩህ? አይ ይህን ሰነድ ለመጨረስ ገብቼ ነው። አሁን ከፊቴ ዞር በልልኝ። መኳንንት ነው አይደል ከኔ ኋላ ተወልዶ አባቴን የቀማኝ? ስለሱ አታንሳ። ለምንድን ነው የማላነሳው? ምክንያቱም ስለማይመለከት። አሁን ሁሉንም ነገር ተውና እንሂድና ማርፍበትን ቤት አሳየኝ። ትሰማለህ ዳንኤል? እንደዛ የሚባል ነገር የለም። አሁን ወደ መጣበት ሂድ። አልመለስም። እንግዲያውስ ከኔ 74 ሳንቲም አታገኝ። ለሱ ምንም ነገር አታስብ። ሰማኛለህ አባቢ፣ የኔን ልጅነት በአደባባይ እስካላወጅክ ድረስ የትም አልሄድም። አንቺ ትዕግስት፣ ማንንም መንገደኛ አታሳልፊብኝ ወደዛ። እንዴት ነህ? ደህና ነህ? እትዬ። አቤት መኳንንቴ። ማዕረግ ደህና ናት? ደህና ናት የኔ ልጅ፣ ደህና ናት። መኳንንቴ። አቤት እትዬ። ትናንት እንደው ማድረጌ እንደው የሆነችው ነገር አለ ልጅ? አረ ምንም የለም። ምንድን ነው የተፈጠረ ችግር አለ? አይ እሱ እንኳን ችግር የለም፣ ግን ከትናንት ጀምሮ ስሜቷ ጥሩ አይደለም። እኔም ስደውላት እኮ ስልኩ አልሰራም አለኝ። የሆነማ የሆነችው ነገር አለ። እስቲ ለማንኛውም ገብቼ ስራዬን ልስራ። እሺ። መቼስ ማግዬ ከትላንትና ዛሬ ተረጋግተሻል። ከመረጋጋት ውጭ ምን አማራጭ አለኝ ብለሽ ነው? ቀን እስኪያልፍ ያለፋል አይደል የሚባለው? አየሽ፣ እንደዚህ ጠንካራ ስትሆኚ ነው ጥሩ። በሁሉም ሰዓት ግን ከጎኔ ስላለሽ በጣም አመሰግናለሽ። ኧረ እባክሽ። ሌላስ? ማን የደወለው? ብታይ ትናንትና ስልኬን ዘግቼው ነበር። ልክ ስልኬን ስከፍተው ምን ቢፈጠር ጥሩ ነው? ምን ተፈጠረ? የመኳንንት ያልተሳካ ጥሪ በጣም ብዙ ነው የገባል። እና አሁን የደወለው እሱ ነው? አዎ እሱ ነው። ታዲያ ለምን አታናግሪው? እንዲያንስቼ ምን እለዋለሁ? ብቻ በአባቱ ድርጊት የተነሳ እሱንም እንድትቀጪው እንዳይሆን። እባክሽ ከዚህ በኋላ ከሱ ጋር በፍጹም መገናኘት አልፈልግም። ማጊ ደግሞ ምንድን ነው የምታወሪው? እሺ እኔ ምን ላድርግ? ውይ በእናትሽ፣ እሱ ከሆነ አንቺን አናግሪው። የአንቺ ልጅ ግን አንቺ ራስሽ እኮ አድርቅ ነሽ። ምንም በይኝ ብቻ ግን እሱ ከሆነ አንሹ። ሄሎ። በስተመጨረሻ አነሳሽ። ማጊ ደህና ነሽ? እኔ ደህና ነኝ። ስልክሽ ዝግ ሆኖ እኮ በጣም አስጨነቅሽኝ። አንዴ ለምን ትጨነቃለህ? አሁን ለምን እንደተጨነቅኩኝ ሳይገባሽ ቀርቶ ነው? ይሄ ልትለኝ ነው የደወልከው? የት ነው ያለሽው? ላገኝሽ እፈልጋለሁ። ይኸውልህ መኳንንት፣ ከዚህ በኋላ እኔ እናንተ ፈጽሞ መገናኘት የለብንም።
በጋሼ ንግግር አዝነሽ ነው አይደለ? ንግግራቸው በሙሉ ትክክል ስለሆነ እኔ በፍጹም አላዘንኩባቸውም። ምን ነው ትክክል? አንተም እኮ ብትሆን ደረጃን ከማትመጠን ከቤት ሰራተኛ ጋር መንገድ ላይ መጓተት አልነበረብም። ስለዚህ ከዚህ በኋላ እንደ ደረጃ ነው። ማጊ ምንድነው የምታወሪው? ትክክለኛ ነገር ነው ያወራሁት። ማጊ በእናትሽ የት እንዳለሽ ንገሪኝና ልምጣ። አዝናለሁ። ከዚህ በኋላ ልታገኘኝም ልትደውልም እንዳትሞክር እሺ? ሄሎ ሄሎ። ኦ ማይ ጋድ። እሺ ምንድነው ማድረግ ያለብኝ? እንዴ ምንድነው ያደረግሽው? ትክክል የሆነውን ነገር ነው ያደረኩት። ይሄ ምንም ልክ አይደለም። ልጁ ያለ ጥፋተኝነቱ ጥፋተኛ እያደረግሽው እኮ ነው። በእናትሽ ሞና በቃ ተይኝ። በዚህ ሰዓት እሱ ምን ይሰማል ብዬ ላስብ ይቅርና እኔ ሁሉም ነገር ነው ያስጠላኝ። እሺ በቃ ተይው፣ ጨዋታን ቀይር። ደስ ይሻላል። እትዬ ቆይ እናስተካክለዋል። ቆይ መኳንንቴ በል ቁጭ በል አንተ። ምን በወጣ ይሄ ጌታ ቁጭ በል ቁጭ በል። መኳንንቴ አንተ ራስህ ስሜት ትክክል አይደለም። ችግር አለ እንዴ መኳንንቴ? አረ ምንም ችግር የለም። ታዲያ ላመልህ ምን ነው ተከዝ አልክሳ ልጅ? መስሎሽ ነው እንጂ ትዬ እኔ ምንም አልሆንኩም። እርግጠኛ ነህ? አዎ ትዬ በጣም እርግጠኛ ነኝ። እኔ ግን አንድ ልቤ የጠረጠረው ነገር አለ ልጄ። እሱ ደግሞ ምንድን ነው? ትናንትና ከማረጌ ጋር ተጣልታችኋል እንዴ? ማ እኔ መቼ? አረ አልተጣላንም፣ ደህና ነን። ግድ የለህም ረጋ ብለህ ንገረኝ። ተጣልታችሁም ከሆነ እኔ አስታርቃችኋለሁ። አረ እኛ ምንም አልተጣላንም እትዬ። እርግጠኛ ነህ? በጣም እርግጠኛ ነኝ። በልሽ እኔም የጀመርኩትን ስራ አልጨርስ። ስምምነታችን ግን ይሄ አልነበረም። ምን እያልከኝ? ቆይ ምክትል ፕሬዝዳንት ነኝ ያልከው ምክትል ፕሬዝዳንት ሳትሆን ነው? በዛ ላይ ደግሞ ምክትል ፕሬዝዳንት ነኝ ስላልክ የድርጅቱን ፋይል እንዳለ ስዘከዝክልህ ነበር። እሱንም አውቀህ ያደረከኝ አንተ ነህ። ወይኔ መካካድ። ቆይ አንተ ምክትል ፕሬዝዳንት ሳትሆን በየት በኩል ነው እኔ ምክትል ፕሬዝዳንት አድርጌ ሾንኩ? በቀጥታ ስልክ ደውለህ። ታዲያ እኔ እኮ ስደውል የነበረው ጋሼ የሚልኩልህ እንደጎስ ያለ ብር መድረስ አለመድረሱን ደውለህ አረጋግጥ ስላሉኝ ነው አንተ ጋር ስደውል የነበረው። ታዲያ ለምን እንደሚልክልኝ ስላልገባ ጠረጠርከ እንዴ? እሱማ ጠርጥሬ ነበር። እና ምን ላይ ደረስክ? ወይኔ ተበላው። እንዲህ በባዶ ነው ራሴን ስሰክስ የነበረው? እሱማ በባዶ አይደለም፣ ጠቀም ያለ ገንዘብ ገባልህ ነበር። ታዲያ እኔ እኮ ለጥሩ ስራዬ ጉርሻ መስሎኝ፣ በዛ ላይ ደግሞ ደረጃዬን አሳድጋለሁ ብዬ ነው። ወይኔ ቴዲ እኮ አሁንም ሚስጥራችን ማንም ስለማያውቅ በዚሁ መቀጠል እንችላለን። ያመሃል ጋሼ ከሰሙ አይደለም ከስራ መባረር ሲጣርጎ ነው የሚገሉኝ። ለምን? የእሱ ልጅ መሆኔን ስላወቅ? መሬት ያርገኝ አላወኩም። ልጅ ማለት ራሱ ምንድን ነው? ታዲያ እኔስ ምን አልኩ? አንተ እኮ ምንም አታውቅም። ስለዚህ እኔ እናንተ እጅና ጓንት ሆነን መቆየት አለብን። እሺ ከኔ ምንድን ነው የምትፈልገው? ለአሁኑ ምንም ነገር አልፈልግም። ስፈልግ ግን አሳውቃለሁ። ወይኔ ቴዲ እድገት አገኛለሁ ብዬ ባጭሩ ተቀጨው። ሄሎ ቴዲ። ሞኬ ወንድማችን፣ የኢኮኖሚ ዋልታ ምሰሶ ማገራችን፣ እንዴት ነህ አባቢ? ይሄ ማሽቃበጥህን ትሆኛል አልኩ። ምን እባክህ ልተው እኮ ሞክሬ እኔ ምን እንደሚያመጣብኝ አላውቅም። ዝልል አፌ ላይ ግብት ይላል በቃ። የምር ይሄ ማሽቃበጥህ ምንም አልወደድልም። ወይ ይቅር በለኝ ሞኬ፣ ይቅር በለኝ ወንድም አለም። እሺ አሁን ለምን ደውልክ? ያው እየመጣው እንደሆነ ልነግርህ ነው። የት? እኔ ጋር? አዎ ቤት አንተ ጋር።
ምን ብዬ ነበር? ሁሌ አብረኸኝ እንድትሆን አልፈልግም አላልኩም? እሱማ ብለኸኝ ነበር፣ ግን ጋሼ ቢሮ አግኝተውኝ እንደ መብረቅ ጮሆ ነበር ያባረሩ። ተናዶብኛል ማለት ነው? ቀላል። ቆይ በምንድን ነው የተናደደው? እኔ ምን አውቄ። ባይገርም አንድ ከስተመር ቢሮ ውስጥ ቁጭ ብሎ እሱ ፊት ነው እንደዛ ሲጮህብኝ የነበረው። እሰይ ደግ አደረገ። እንደፈለግ ማሰብ ትችላለህ። እኔ ደግሞ እየመጣሁ ነው። ይኸው እንደውም ደርሻለሁ። እሺ ሄሎ ቴዳ፣ ሰማኝማ። ቆይ ለምን እንደዚህ አናደርግም? ምንድን ነው እሱ? እኔም መውጣት ስለፈለግኩኝ ለምን መንገድ ላይ አንገናኝም? ከዛስ? ከዛ በኋላማ የሆነ የምንሄድበት ቦታ አለ። የት ነው የምንሄደው? እሱን ስንገናኝ እነግርሃለሁ። አሁን ያለህበት ቦታ ጠብቀኝ። እሺ ካልክ። እሺ እትዬ፣ እትዬ። አቤት መኳንንት። እኔ በቃ ልወጣ ነው። ወዴት? ቴዲን አግኝቼው ልመለስ ነው። እንዴ ታዲያ በኋላ ትንሽ ቆይቶ አይሻልም? አሁን እኮ መምጫቸው እየደረሰ ነው ጋሽ። አይ እትዬ፣ አሁን ቦታ ይሻላል። እሺ ምሳስ? ምሳማ ከቴዲ ጋር ውጭ እንበላለን፣ አታስቢ። ይሻላል? አዎ እትዬ። እሺ እንግዲያው እንዳልክ። እትዬ፣ ጋሼ ምንም ነገር ቢናገርሽ እንዳይከፋሽ እሺ? አይ መኳንንቴ፣ አሁንማ እኮ የእሳቸውን ንግግር ለመድኩት። እንደዛ ካሰብሽማ በጣም አመሰግናለሁ። እሺ እኔ ልጅ በቃ እትዬ፣ እኔ ልሂድ። ማጊ በቃ የሚበቃሽን ያክል በቆሎ ገዝተናል። አረ በደንብ በቂ ነው። አሁን ይሄ ሁሉ ግን መቼ ነው የሚያልቀው? እንደ ገበያው ነው። ሊያልቅም ላያልቅም ይችላል። በቃ እኔ ደግሞ እንዲያልቅልሽ ጸልይልሻለሁ። እሺ እኔ ቆንጆ፣ ይልቅ አንቺ አለቃሽ እንዳታንቧረቅብሽ ቶሎ ሂጂ። እባክሽ፣ እሷ ማንቧረቅ ልማዷ ነው፣ ግን ቅድም ደውዬ አስፈቅጃታለሁ። እሺ ደግሞ በጣም አመሰግናለሁ። እሺ እንዴ አንቺ ልጅ ከእግር ጥፍርሽ እስከ አናት ፀጉርሽ ድረስ ሙልጭ ሳላደርግሽ ይሄን አመሰግናለሁ የምትይኝን ነገር ታይ። እሺ እኔ ቆንጆ፣ ለማንኛውም እኔ ቁጭ በይ፣ ሂጂ ቃል አመጣጣ። እሺ ሩቅ ነው ታግሽ። ኧረ እዚሁ ነው። ቆይ አንተ የተናደድከው አባት ልጅቷን ስለተናገረ ነው ወይስ ሌላ ምክንያት አለ? ወይኔ ቴዲ፣ ታዲያ ምን ሊሆን ይችላል? እኔ እንኳን ውስጤ የሆነ ነገር እያሰበ ነው፣ እንዳልናገር ፈርቼ ነው እንጂ። ስማኝ ቴዲ፣ መናገር ካለብህ ተናገር። ምን መሰለህ፣ ምናልባት እንደው ቺኳን ፎንቅቃት ከሆነ ብዬ ልላሰብኩና ፈራው። ይኸውልህ አንተ ትልቁ ችግር ይሄ ነው። እንዴ ምን አደረግኩ? ቆይ አንተ ስታስበው እንዴት እንደዚህ ሊሆን ይችላል? ምነው ተሳሳትኩ እንዴ? በጣም ነው የተሳሳትከው። በእርግጠኝነት መኳንንት የምትባለው ታናሽ ወንድሜ አንተ ነህ። የሸዋስም የካደኝ አንተን አግኝቶ አይደለም? የሸዋስም በአንተ መንገድ እንዴት እንደምበቀሉ አሳያለሁ። በቃ ተረጋጋ። ባልኩ ነገር ተስማምቻለሁ። አሁን ሄደን እናገኘታለን። በቃ እንፍጠና እንሂድ። ቆይ ከዛ በፊት ምንድን ነው? ምሳ መብላት አለብን። ቴዲ በጣም የሆነ በቃ ትልቅ ችግር አለብን። ያለ እሱ አይሆንማ። በቃ እንሂድ። ተብለት። አቤት ጋሽ። ልብ ብለሽ ስሚ። ከዚህ በኋላ እቺ አጋዥነት ልጄ ናት የምትያት ሴት እዚህ ቤት እንድትመጣ አልፈልግም። ማረጌ ማረግሽም ትሁን ማንም ልትሆን ትችላለች። እዚህ ቤት እንድትመጣ አልፈልግም። አይ የምትይ ከሆነ ደግሞ ስራውን በገዛ እጅሽ መልቀቅ ትችላለሽ። ምን ነው ጋሼ፣ ጥፋት አጥፍታለች እንዴ? አዎ ትልቅ ጥፋት አጥፍታለች። ምን አድርጋ ነው? የተሰመረላትን መስመር ተላልፋለች እኮ። ምን አድርጋ ጋሼ? እሱን እሷ ብትነግርሽ አይሻልም? እሺ ጋሼ፣ ሁለተኛ እዚህ ቤት አትመጣም። ይሻልሻል። ይሄን ያህል ልጅ ምን አጥፍታ ነው? ቆይ እስቲ ቆይ። ሄሎ ሄሎ ማዬ። ማረጌ፣ እንዴት ዋልሽ? ደህና ዋልሽ? አለሁልሽ እናቴ። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። እማዬ ምን ነው ድምጽሽ የከፋሽ ይመስላል። ችግር አለ እንዴ? አረ ምንም ችግር የለም የኔ ልጅ። እንደው አንድ ነገር ልጠይቅሽ፣ ሳትደብቂ እውነቱን ንገሪኝ። ምንድን ነው የምትጠይቂ? ትናንትና ከአቶ የሺዋስ ጋር ምንድን ነው የተፈጠረው?
ኧረ እማዬ ምንም አልተፈጠረም። የሆነ የተፈጠረ ነገርማ እንዳለ እርግጠኛ ነኝ እኮ። ምንድነው የተፈጠረው? እሱንማ አንቺ ንገሪኝ። ቆይ የሰማሽው ነገር አለ እንዴ? አዎ የሰማሁት ነገር አለ። ምንድነው እሱ? ምን እንደሆነ አላውቅም። አቶ የሸዋስ ግን የሆነ ነገር ብለውኛል። አሁን እውነቱን ትነግሪኛለሽ አትነግሪኝም? እማዬ በቃ ሁሉንም ነገር ቤት ማታ ስንገባ እናወራለን። እሺ 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 እናቴ በቃ በይ ቻው። ይሄ ጣማሚ ነው ሰውዬ ደግሞ ምን ብሏት ይሁን? እስቲ በቃ እንዴት አባቷ እንደምታምር። አዎ ቴዲ፣ ቆንጆ ነች የሚሉ ቃላቶች ራሱ አይገልጿት። እኔ እኮ መጀመሪያም ጠርጥሬ ነበር የሆነ ነገር እየገዘገዘ ነው። ምንድነው ደግሞ የሚገዘግዘኝ? ውይ የኔ ነገር ሳላውቅ እኮ ዝም ብዬ ቀባጠርኩ። አፉ በለኝ። ወይ እንዳመጣለ ዝም ብላ ትፈላሰፍ። እሺ እሺ እኔ ተንበልል። ቴዲ፣ ይሄን የምትለውን ቃላትን ተወኝ አላልኩ? አሃ ረሲች እኮ እናት ይቅርታ። በል በቃ እኔ ሂጅ ደርሼ እመጣለሁ። አሃ እንደሱማ አይሆንም። እና ምን ልትሆን አማረ? ቢያንስ ሂጄ በቆሎ በላለሁ። እኔ የምለው አሁን አለ እንዴ ምሳ የበላኸው? ለካ ምሳ በልቻለሁ። በቃ ሂድ እንግዲህ ምን ይደረጋል። እዚሁ ጠብቀኝ። ግን አንድ በቆሎ ይዘልኝ ብትመጣ። አንቺ ነሽ እንዴ ጮችብኝ? ኧረ እኔ አይደለሁኝም። ሰው ስልኩኝ ነው። ምን አይነት ሰው? እንትን የሚያነክስ ክራንች ያዘ ሰው። ቆይ መልኩን በደንብ አይተሽዋል? መነጽር ስላደረገ አላየሁትም። ወይ ማን ነው የሚጫወተው? ማጊ ምን አለበት የሆነ ነገር ብትይ? ኦኬ ሁሉንም ነገር እኮ ነግሬያለሁ። ማለት የለብኝም በሙሉ ብያለሁ። ግን እኮ ያልሽ ነገር ልክ አይደለም። ቆይ ምኑ ነው ስህተት? እንዴት ነው ከዚህ በኋላ አጠገቤ እንዳትደርስ እያልሽ የምንስማማው? እስኪ አንተም ለራስህ ክብር ይኖርህ። ቦታህን ምረጥ። እኮ ቦታ የት ነው? እሱን አባትህን ጠይቃቸው። ቆይ በሱ ያመለካከት ችግር ነው መቀጣት አለብኝ? እኔ እንደዛ አላልኩም። ግን ደግሞ አባትህ ድጋሚ አግኝተውን ተናግረው ቅስሜ እንዲሰበር አልፈልግም። ከዚህ በኋላ በምንም መልኩ ጋሻ አንቺን አይናገርሽም። ማለት አልገባኝም። ትናንት መናገር ያለብኝን ሁሉ ተናገር ይጨርሻለሁ። መኳንንት እባክህ ከዚህ በላይ በቃ ታስጨንቀኝ። እኔ ለራሴ በጣም ብዙ ችግር ነው ያለብኝ። አንተም ሌላ ችግር አትሆንብኝ። ችግር? አዎ ችግር። እባክህ በቃ ከኔ ራቅ እና ደግሞ አባትህን ስማቸው። በቃ? አዎ በቃ። ግን እኮ እኔና አንቺ ነገር እንዲህ ባንድ ያበቃል ብዬ አላሰብኩም ነበር። እንዴ ምን ሆነሃል? እኔ እናንተ እኮ ገና ከተዋወቅን ራሱ ሳምንት አልሞላንም። ግን እኔ ስለ አንቺ ሳስብ አብሮ እንደቆየ ሰው ነው ፊልም ማድረገው። ጭራሽ? አዎ ማጊ። ይልቅ አንድ ነገር ልጠይቅ። ምንድን ነው? አባት እኔን ከፍ ዝቅ ባደረጉ ይልክ እናቴንም ከፍ ዝቅ ያደርጓታል እንዴ? እኔ ሰምቼ አላውቅም። ነገሩ ባትነግረኝም አልፈርድም። ከይቅርታ ጋር ከዚህ ብትሄድልኝ ደስ ይለኛል። እሺ እሄዳለሁ። ግን አንድ ነገር እወቂ። ምንድን ነው? መቼም ቢሆን ከህይወትሽ አልወጣም። ምን አለች? በጣም ተጎድታለች። የምርህን ነው? አዎ። እና ከዚህ በኋላ ልታየኝም ልታገኘኝም እንዳትሞክራለች። ያማታል እንዴ? አንተ እንደዚህ እንዳትላት። አረ ሞኬ አስጨነቀኝ እኮ። እንዴት እንዴ? ይሄንን አድርግ፣ ይሄንን አታውራ፣ ይሄንን አታድርግ። ተው እንጂ ሞኬ። እኔ ወድጄ ነው። እና ማን አስገድዶ? ያንተ ጠማማ የሆኑ ንግግሮች ስለሚያስጠሉ። አረ ሞኬ ሼም ነው። ለማንኛውም በቃ እንሂድ። እንዴ የት ነው የምንሄደው? ምን ልታረግ ነው? ቆይ አንዴ ላውራታ። ማንን ነው የምታወራኝ? ማረግ ነዋ። ምን ልትላት ነው? ወንድሜ ለምንድን ነው የምታስጨንቂው ልላት ነዋ። አንተ እኮ ያማል። ና እንሂድ በል በእናትህ።
ማሚዬ እንዴት ነሽ? እንዴት ነሽ? እንዴት ነሽ? ደህና ነሽ? አለን። እንደው እባክሽን ነገር አትደብቂ። አረ ምንም ነገር አልደብቅሽም። እንደው ማረጌ የሆነ ነገር የነገረችሽ ነገር የለም? ምንም ነገር አላለችኝም። ምን ሆነሽ ነው የተጨናነቅሽው? አይ ከአቶ የሸዋስ ጋርማ እንደው የሆነ ነገርማ ተፈጥሯል። አቶ የሸዋስ አንቺ ምግብ የምታበሲበት ቤት? አዎ እሳቸው ሰውዬ። እንዴ ምን ሊፈጠር ይችላል? አይ ለኔ ግልጽ አይደለም እንጂ የሆነ የተፈጠረ ነገርማ አለ ልጄ። አይ ማሚ ይኸውልሽ፣ አንቺ እናት አንጀት ሆኖብሽ አላስችል ብሎሽ ነው እንጂ ምንም ነገር አይፈጠርም። አይ ሙናዬ እስቲ ታዩ በያንቺንም ስራሽን አላስፈታሽ ግቢ። እሱስ ተፈጥሯል። በይደህና ዋይልኝ። በቃሽ ማሚዬ፣ ግን አንቺ አትጨናነቂሽ። ችግር የለውም ልጅ። እሺ ደህና ዋይልኝ። ደህና በቆሎ ይቆያል እንዴ? ኧረ አይቆይም፣ ትንሽ ብቻ ታገስ፣ እየደረሰ ነው። እሺ እጠብቃለሁ። እዛ ግን የሆነች ካፌ አለች። እዛ ብትሆን እኔ ሲበስል ይዤ ልመጣለሁ። ምን ነው እዚሁ ማለት ደብሮሽ? አይ እኔ እንደዛ አላልኩም። ታዲያ ምንድን ነው? ያው ቦታው የመጠነህን ብዬ ነው። ለዛ እንኳን አታስቢ። እኔ እንደ መኳንንት ሀብታም ስላለው እንኳን አላካብድም። መኳንንትን ታውቀዋለህ? እዚህ ሰፈር እሱን የማያውቀው ሰው አለ ብለሽ ነው? ቆይ አንተ እዚህ ሰፈር ነህ? እንደዛ ነገር ምን ነው አጥብቅሽ ጠየቅሽኝ? አይ ምንም። ፍቅረኛሽ እንደሆነ ያን ያክል የሚቀና አይመስለኝም። ማን ነው ፍቅረኛ? ማን ሊሆን ይችላል? ያው መኳንንት ነው። መኳንንት ፍቅረኛ አይደለም። እና ወንድምሽ ነው? ይኸው በቆሎ ደርሷል። ምን ነው ሂድልኝ እያልሽ? አይ እንደዛ እንኳን አይደለም አለ አይደል? እንደ ደበረሽ ገብቶኛል። ለማንኛውም እኔ ልጅ ሂሳብ ስንት ነው? 30 ብር። ዝርዝር የለኝም። በቃ ለአሁኑ ያዢውና አይቀሪውን ደግሞ ሌላ ቀን እበላበታለሁ። ሌላ ቀን የምትመጣ ከሆነማ ያኔ ብቀበል ይሻላል። በኋላ በዛው ብጠፋ የማና ለልቴ ነው። ለማንኛውም እኔ ብረሳ እንኳን ዳኒ ብለሽ ጠርተሽ ስጪኝ። እሺ። ድንገት ግን አንቺ ከረሳሽው ለማስታወስ ያህል ስምሽ ማን ነበር? ማዕረግ። እሺ ማኪ፣ ደግሞ ለመልካም መስተንግዶች በጣም ነው የማመሰግነው። ቴሻስ ይህን የምትኮራበትን ክብርን አስቀረች። ባዶ እጅ ካልሸኘ እኔ እናቴ ልጅ አይደለሁ።